ልጆቹ ተዋደዋል፣ ልጅም አፍርተዋል። እንግዲህ ብዙ የተፈጠረው በእነሱ ማለት ነው። አሁን የኛ ድርቅና ምንም የሚፈጥረው አዲስ ነገር የለም። ለደጀኔ ቀጠሮ ተሰጠው። ምን አባዬ ያደርገው አርጎታል። ይሁን ነገር ማድረግ መቻል አለበት። ምን ማድረግ እችላለሁ? በቃ አንድ አማራጭ ነው ያለኝ፣ ከዚህ ቤት መጥፋት። አንቺ ደግሞ ጤነኛ ሀሳብ አታስቢም እንዴ? ምንድነው ጤነኛ ሀሳብ? ለሱ ቀጠሮ ተሰጠው ማለት እኮ በቃ ተመስገን አይፈቀድለትም ማለት ነው። የማን ነው ተቴ? ለመሆኑ እኔ ማን እንደሆንኩኝ ታገኛላችሁ? አንተ ደጀን በጥይት የመታው? እንደውም ተርፎልሃል፣ ፈጣሪና መስገን። ይሄን ነፈስ ልጅን ግንባሩን ብሎ ቢገላገለው ይሻል ነበር። እኔ የራሴን ማንነት መገንባት ነው የምፈልገው፣ እንደዚህ ነፈስ ሰው ላይ አልንጠለጠል። እንግዲህ ሽምግልናውን ወደንና ፈቅደን ሰጥተናችኋል። ድሮም የሱ ነበረች፣ አሁንም የሱ ነች። አይ መጥፋት አለብኝ፣ ጠፋ ነው የሚሻለው። ትሁት ተረጋጊ። እንዴ ለምንድን ነው የምረጋጋው? ትልቅ ግርግርና ብጥብጥ ሊፈጠር እኮ ነው ማያ። እና ሁሉም ሰው ውሃ ይብለው ብለሽ ልጠፊ ነው? ቆይ እኔ ከሄድኩኝ ማን ለምን ይጋጫል? የማይመስል ነገር አታውሪ ትሁት። ማያ በጠፋም እኮ ዞሬ እሱ ጋር ነኝ። በቃ ሁሉም ነገር ይቅርብኝ። በፍጹም ይሄንን ነገር አልጠረጠርኩም። እንዴት ይሄ ነገር ይፈጠራል ብዬ አስባለሁ። ምን ሆነሽ ነው? እዚህ ደርሶ መሸሽ የለም። አልጋ ባልጋ እንደማይሆን ደግሞ አንቺም ታውቂ ነበር። ትችላለህ። ልጄ በጀናት። ልጄ ከልጁ ጋር ተዋልዳለች። ልጁን ደግሞ ዘረቢስ እንዳልለው እኔ እናንተን የሚያንቀጠቅጥ አባት አለው። ታዲያ እኔ ምን ላድርግ? በሁሉም ነገር ተሸንፈናል። እንዴትም ቢሆን ልጄ አንተ ናት። አልሰጥም ቢባል ይችላል። ምን ታደርጋለህ መሰለህ? ከተማ ግባና ተበቀለው። ቆይ ማላውቀው አገር ሰውን መግደል ልምጣ እንዴ? ወንድ ልጅ አይደለህ እንዴ? እና ታዲያ ፈርተህ ዝም ልትል ነው? አደኛ ከሆንክ ከተማ ሂጅ ትምህርት ልማር። እኔ ነኝና አንበሳዋሴ። ምን አልሽ አንቺ? እንዴ ላናድድ ፈልጌ እኮ አይደለም። ምን ልትይኝ ፈልገሽ ነው? እስኪ አስረጅኝ አንቺ። ተመስገን ለአመታት ሲለፋበትና ሲደክም የነበረው የትሁትን ነገር ቋጭቶታል ማለት ነው። ከብዙ ድካምና ከብዙ ልፋት በኋላ ትሁትን የራሱ አድርጓታል። የትሁትም አባት እንግዲህ የተመስገንን ማንነት ካጣሩና ካረጋገጡ በኋላ ልጃቸውን ሰጥተውታል በፈቃደኝነት ማለት ነው። ሌሎቹም እንግዲህ እነ ደጀኔ የራሳቸው ለማድረግ ትሁትን ቢጥሩ አልተሳካላቸውም። ግን ደግሞ ተመስገን ነገሩ አበቃ፣ ትሁትን የራሴ አደረኩኝ፣ የልፋቴንና የድካሜን ዋጋ አግኝቻለሁ ብሎ አስቦም ሳይጨርስ እንግዲህ ትልቅ ችግር ገጥሞታል ማለት ነው። ትሁትን ካልታወቀ ቦታ የሆነ ሰው በጥይት መጥቶ ወድቃለች። ምናልባትም የደጀኔ አባት ወይም ደግሞ ደጀኔ ሊሆኑ ይችላሉ ይህን ነገር የሚያደርጉት። ምክንያቱም ደጀኔ ትሁትን ባለማግኘቱ ደጀኔ ብቻ ሳይሆን የደጀኔም አባት በመናቃቸውና የትሁት አባት ልጃቸውን ለሌላ ሰው ወይም ለተመስገን መስጠታቸው በጣም አስቆጭቷቸው ሲዝቱ ነበር በተደጋጋሚ ማለት ነው። ደጀኔም ቢሆን እንግዲህ ትሁትን አልሰጥህም ቢባልም እሱ አርፎ መተኛትና አርፎ መቀመጥ አልፈለገም። ፈሪ ቢሆንም ግን ደግሞ እስከኋላ እየተደበቀ ማጥቃት ስለሚወድ ምናልባትም ከአባቱ ጋር ሆኖ ትሁትን አጥቅተዋታል ማለት ነው። እንግዲህ ተመስገንም አባዬም አብረዋት ነበሩ፣ ግን ነጥለው ትሁትን ነው የመቷት ማለት ነው። ተመስገን እንግዲህ አሁን ላይ ሁሉም ነገር አብቅቷል ብሎ ደስታውን አጣጥሞ ሳይጨርስ ከባድና ያላሰበው ነገር ነው የገጠመው። በእርግጥ ተጠራጥረዋል የሆነ ችግር ሊፈጠር እንደሆነ። የትሁት አባትም እንግዲህ ቶሎ ሂዱልኝ ከዚህ የደጀኔ ቤተሰቦች እየፎከሩ ስለሆነ እናንተ ላይ ችግር ከመድረሱ በፊት ሂዱልኝ ብሎ እንግዲህ ተማጽኖ ሸኝቷቸው ነበር። የጠረጠሩትና ያሰቡትም ነገር አልቀረም። ትሁት ላይ አደጋ ደርሷል። አደጋውን ሊያደርስ የሚችለው ደግሞ የደጀኔ ቤተሰብ ብቻ ነው ሊሆን የሚችለው። አለበለዚያ ለትሁት አባት ወይም ደግሞ አሁን ላይ ለተፈጠረው ነገር ተቃውሞ ያላቸው የደጀኔ ቤተሰቦች ብቻ ስለሆኑ ይህንን ጥቃት ሊያደርሱት የሚችሉት የደጀኔ ቤተሰቦች ናቸው ማለት ነው። ናቲም እንግዲህ በተቻለው መጠን ትሁትን የራሱ ለማድረግና ተመስገንን አንገቱን ለማስደፋት ያላደረገው ምንም ነገር የለም። ግን ደግሞ አልተሳካለትም ማለት ነው። አሁን ላይም እንግዲህ ሽንፈቱን አምኖ ባይቀበልም አሁንም ድረስ ግን
ተመስገን ላይ ተስፋ አልቆረጠም። እሱን ለመጉዳትና እሱን ለመበቀል እያሰበ ነው ያለው። ትሁትም እንግዲህ እስከዛሬ ድረስ ስለ ናቲ የነበራትን ሐሳብ በግልጽ አስቀምጣለች። ምክንያቱም እስካሁን ድረስ ከጀርባዬ ስታረግብኝ ለነበረው ነገር በሙሉ እናትህም ብትሆን በእኔ ላይ ላደረሰችብኝ ወይም ደግሞ አመዳፋሽ ላደረገችኝ እናት ጭምር ልበቀልህ ነው ሽማግሌ ላክ ያልኩህ ብላ ቁርጡን ነግረዋለች ማለት ነው። ናቲ እንግዲህ ከደጀኔ ጋር ተስማምቶ ደጀኔንም የራሱን ተንኮል ሊያጋባበትና ከተማ ድረስም ሄዶ ለበቀል እንዳለበት ተነጋግሯል ማለት ነው። ደጀኔ በእርግጥ ሞኝ ቢሆንም ግን ደግሞ ከኋላ ሰዎችን ለማጥቃት ወደ ኋላ የማይል ሰው ነው ማለት ነው። ነገሮችን ፊት ለፊት መጋፈጥ የሚፈራ ልጅ ቢሆንም ከናቲ ጋር ከተገናኘና ሁለቱ አንድ ላይ ከሆኑ እንግዲህ ተመስገን ትልቅ ጉዳት ወይም እረፍት ሊያሳጡት ይችላሉ ማለት ነው። ለዚህም ነው እንግዲህ ናቲ ደጀኔን ወደ ከተማ ገብተክ መበቀል አለብህ አንተ ወንድ ልጅ አይደለህ ወይ ብሎ እያደፋፈረውና ምን ማድረግ እንዳለበትም እየነገረው ነበር ያለው ማለት ነው። ደጀኔም ይሄንን ከማድረግ ወደ ኋላ እንደማይል ግልጽ ነው። ግን ደግሞ በቀላቸውን ከተማ ከመድረሳቸው በፊት አድርገውታል ማለት ነው። እንግዲህ ምናልባትም ትሁት በህይወት ላትተርፍም ትችላለች ማለት ነው። እንግዲህ ተመስገን በትሁት የመጣበት ሰው ችላ ብሎ ሊያልፈውና ዝም ሊል እንደማይችል ግልጽ ነው። ይሄን ሁሉ መስዋዕት የከፈለው እሷን ለማግኘት ነበር። አሁን ላይ ግን ያላሰበውና ያልጠበቀው ነገር ገጥሞታል። እንደዚህ በቶሎ ሊያጠቁን ይችላሉ ብሎ አላሰበም። ከነሱም ቶሎ ለመሸሽ ሞክረው ነበረ፣ ግን ደግሞ በፍጹም አልተሳካላቸው ማለት ነው። የደጀኔ ቤተሰቦች ክፉኛ ስለተቀየሙና ተንቀናል ወይም ክብራችን ተነክቷል ብለው ስላሰቡ አሁን ላይ የትሁት ላይ ትልቅ አደጋ አድርሰውባታል ማለት ነው። በእርግጥ ደጀኔ መበቀል የሚፈልገው አባዬን ነው። ምክንያቱም ከዚህ በፊት በሽጉጥ ስለመታው በተደጋጋሚ ድረስ እንደሚበቀለው እያወራና እየተናገረ ነበር። ምናልባትም ለአባዬ የተተኮሰው ጥይት ሊሆን ይችላል ትሁትን ያገኛት ማለት ነው። የትሁት አባትም የፈራው ነገር ይሄን ነበር። ማንም ሰው እዚህ ችግር ሳይደርስበት ቶሎ ወደ ቤታቸው እንዲመለሱለት ፈልጎ ነበር። ያ ሐሳቡ ግን አልተሳካለትም ማለት ነው። እድልም እንግዲህ ትሁት ሰርግ ላይ ተገኝታለች። ምክንያቱም ቤተሰብ ስለሆነች የትሁትን ደስታ አብሮ ለማክበር ተገኝታ ነበረ። ግን ደግሞ ስላጋጠማትና አሁን ስላለችበት ቤትም ከትሁት ጋር እያወሩ ባሉበት ሰዓት የገባችበት ቤት ትንሽ አስቸጋሪ ቢሆንም ግን ደግሞ ሴትይቷ መልካም ነች። የሴትይቷ ልጅ ገና ካሁኑ እድልን በጣም እያሰቃየቻትና እያስቸገረቻት እንደሆነ ተናግራለች ማለት ነው። እድል በእርግጥ እኔ ራሴን እችላለሁ ስራ መስራት አለብኝ ብላ ሰው ቤት ገብታለች። ግን የገባችበት ቤት ምናልባትም ትሁት እስከዛሬ ድረስ ያሳለፈችውን እጣ እሷ ላይም ሊደገም ይችላል ማለት ነው። ምክንያቱም እናትየዋ ጥሩ ብትሆንም ልጅቷ ግን ገና እዛ ቤት ከመግባቷ የልጅቷ ሁኔታ እድል ደስ አላላትም ማለት ነው። ስለዚህ እድል ራሴን እችላለሁ ብላ ሰው ቤት ለራሷን ለመለወጥ ሰው ቤት ብትገባም እያጋጠማት ያለው ነገር ብዙም የማይመችና ደስ የማይል ነው ማለት ነው። ትሁት በተደጋጋሚ የእድልን ሐሳብ ለማስቀየር ሞክራ ነበር። እድል ግን አንዴ መስራት አለብኝ ብላ ስላሰበች በዛውም ደግሞ ቤተሰቦቿን ለማፈለግና ራሷንም ችሎ ለመኖር ቤተሰብ ቤት መስራት ስላለባት ይሄንን ነገር ማንም ቢመክራት አልቀበልም ብላለች ማለት ነው። ናቲም የወርቁ ጉዳይ በፍጹም አልገባውም ነበር። እስካሁን ድረስ እንግዲህ ወርቅ ነው ብሎ ነበረ እያመነ ያለው። ግን ደግሞ ደጀኔ አገር ምድሩ የሚያወራው እሱ ናቲ ይዞ ስለመጣው የአርቲፊሻል ወርቅ እንደሆነ ሲነግረው ናቲ ግራ ተጋብቷል ማለት ነው። ወርቅ ነው ብሎ ይዞ የመጣው ነገር አርቲፊሻል እንደሆነ ናቲ በፍጹም አላወቀም ነበረ። ለዚህም ነው ከትሁት አባት ላይ ወርቄን አምጡ ብሎ የተቀበላቸው። ግን ያኔ ደግሞ እሳቸው ይህንን ቆርቆሮህን ውሻ ሰርበት ብለውት ነበረ። እሱ ግን ምንም አልጠረጠረም። አሁን ላይ እንግዲህ ናቲ ወርቅ በጄ ላይ አለ ብሎ ቢያስብም ግን ደግሞ ወርቅ እንዳልሆነ ከደጀኔ ሰምቷል ማለት ነው። ተመስገንንም ናቲ ለማሸማቀቅ እየሞከረ ነበር። ግን ደግሞ
አሁንም እንዳላበቃ እየተናገረ ነው ናቲ። ምክንያቱም ከተማ ከገቡ በኋላ ናቲ አርፎ እንደማይቀመጥ ተመስገን ስለሚያውቅ አሁንም ከተማ ግባና ያንን ተንኮልህንና ሴራህን ጠንስስ ብሎታል ማለት ነው። ናቲም እንግዲህ ፍጹም ራሱን ወይም ደግሞ ያሰበውን ነገር መደበቅ አልፈለገም። ምክንያቱም ነገሩ እንዳላበቃና ትሁትን የራሱ ማድረግ ባይችልም ግን ደግሞ ተመስገንን አሁንም ድረስ እንደሚበቀለው እየተናገረ ነው ያለው ናቲ። አሁን ላይ እንግዲህ ከተማ ከገቡ በኋላ ከደጀኔ ጋር ሆነው ተመስገንን ቁም ስቅሉን ሊያሳዩት አስበዋል። እዛ ከመድረሳቸው በፊት ግን ተመስገን ያጋጠመው ችግር በጣም ያልታሰበና ያልተጠበቀ ነው ማለት ነው። ምናልባትም ትሁት በህይወት ካልተረፈች የደጀኔን ቤተሰቦች በጠቅላላ ሊጎዳቸውና ሊያጠፋቸው እንደሚችል ግልጽ ነው ማለት ነው። ምክንያቱም ተመስገን ትሁትን ለማግኘት ያሳለፈው መከራና ስቃይ በቀላሉ የሚወራና የሚገለጽ አይደለም።